ቤተሰብ እዩ መታለች በኢንስታግራም። እናንተም ዝም በሉ የሚል ዘፈን ሰምታችሁ ያለ ዝም በሉ ማንም እንዳይናገረኝ ብላለች። እንግዲህ መልእክት ለተመልካች ነው እንግዲህ እየተናገረችው ያለችው። ለማንኛውም ዛሬ ቤቢ ሻወር ነው፣ የቤቢ ሻወር ፎቶን የለቀቀችው። እንግዲህ ፈጣሪ በሰላም ልጅሽ ወልደሽ ለመሳም ያበቃሽ በሏት። እውነት ከስድብ ነፃ ማለት ነው። ስድብ ለማንም አይጠቅም እውነት ለመናገር ማለት ነው። ስድብ የሰው ልጅን አይመልስም። ገባችሁ? እቺ ልጅ ከማን እንዳረገዘች ከብሩክ ወይም ከሌላ ሰው ይሁን አይሁን እኛ አናቅም። እሷ ናት የምታውቀው። እሷ ናት እግሯን ከፍታ የሰጠችው። ለማን እንደሰጠችው እኛ አናቅም። ግን ለምንድን ነው እኛ ኃጢአት ውስጥ የምንገባው? እነሱ ፈልጎ ባደረጉ ድርጊት እኛ ምን አገባን? እውነቴ ነው የምላችሁ። በቻላችሁ አቅም መልካም ነገር ብትናገሩ ጥሩ ነው። አበረታቷት። ሴት ልጅ ናት። ነገ ደግሞ በእኛ ላይ ቢደርስ ብላችሁ አስቡ ማለት ነው። ያ ሴት ልጅ ናት። ከቻላችሁ ቻናሏን ላይክ ሼር አድርጉለት። ምን ችግር አለ? ሴት ልጅ ናት እኮ። ነገ ደግሞ በእኛ ቢደርስ የኛ ላይ የሚሆን ነገር ቢፈጠር ብላችሁ አስቡ ማለት ነው። እንግዲህ ድንግል ማርያም በሰላም ትገላግልሽ እዩዬ ማለት ነው። እኔ የማንም ጠላቻ የለብኝም ማለት ነው። ገባችሁ? ሴት ልጅ በወንድ ልጅ ላይ መገፋት የለባትም ቤተሰብ ማለት ነው። እንግዲህ ብሩክ ጋር ተኛች አልተኛች ወይም ከሌላ ይሁን አይሁን እኛ አናውቅም። ከነሱ ጋር እኛ አልተኛንም። ለምንድን ነው? ኢንስታግራም ላይ ሙሉ ስድብ ነው። እግዚአብሔርን ነፍስ ጡር ናት። በቃ እርጉዝ ናት አይደለም? የአጥር ወፍ አትስማሽ በሏት። ምን ችግር አለ? ነው የምላችሁ። እንግዲህ ፎቶ ለቃለች። መልካም ምኞታችሁ ግለጹለት። ድንግል ማርያም በሰላም ትገላግልሽ፣ ልጅሽን ወልደሽ ለማቀፍ ያበቃሽ በሏት። አይከፈልበትም። አብርሽ አሁን ልክ አሁን ሩታ ላይ እንደሚጫወት ነው እንግዲህ። ግን ጥሩ አይደለም። ነገ በኛ ቢፈጠርስ ብላችሁ አስቡ ማለት ነው። ሁላችንም ሴቶች ነን፣ በተለይ ሴቶች ነን እኛ የምንሳደበው ማለት ነው። ፈጣሪ እና ጥሩ አይደለም ጋይስ። እሺ። እና ይሄ ይዤላቸው መጥቻለሁ። ኢንስታግራም ላይ ነው ፎቶን የለቀቀችው። በቃ በሰላም ውለጂ፣ ድንግል ማርያም ትገላግልሽ። በኋላ ይታወቃል ልጁ የማን እንደሆነ ማለት ነው። እኛ ለምንድን ነው ኃጢአት የምንገባው በስድብ ማለት ነው ጋይስ? እሺ። እና እንደዛ ነው።